በአማራ ክልል በተለያዩ ዞኖች በፌዴራል መከላከያ ሰራዊትና በፋኖ ታጣቂዎች መካከል የሚደረገው ውጊያና ወታደራዊ ግጭት ቀጥሏል። የሁለቱ ወገኖች የኃይል አሰላለፍ፣ ስትራቴጂካዊ ቁጥጥርና የጦርነት ስልት ለውጦች ምን ይመስላሉ የሚሉትን በዝርዝር እንዳስሳለን። በግጭት ምክንያት በክልሉ ሰላማዊ ዜጎች ላይ እየደረሰ ያለውን ሰብአዊ ቀውስ፣ መፈናቀልና የኢኮኖሚ መዋዠቅ አሳሳቢ ደረጃ ላይ ደርሷል። ለዘላቂ ሰላም ከተለያዩ አቅጣጫዎች የሚቀርቡ የሰላም ጥሪዎችና የውይይት አማራጮች ያሉበት ደረጃን ምን ይመስላሉ የሚሉትን በትንታኔ እናቀርብላችኋለን። ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን፣ ይህ ኢትዮ ራይት ሚዲያ ነው። የወቅታዊ መረጃዎችን በዝርዝር የምናቀርብበት ሰዓት ላይ ደርሰናል። ዛሬ በዋናነት ትኩረታችን የምናደርገው ላለፉት በርካታ ወራት እጅግ አሳሳቢ በሆነው የጸጥታ ቀውስ ውስጥ በሚገኘው በአማራ ክልል ወቅታዊ ሁኔታ ላይ ይሆናል። በክልሉ በፌዴራል መንግስት የጸጥታ ኃይሎች በተለይም በፌዴራል መከላከያ ሰራዊትና በአካባቢ በሚንቀሳቀሱ የፋኖ ታጣቂዎች መካከል ያለው ግጭት አሁንም ይፋዊና ዘላቂ እልባት ሳያገኝ ቀጥሏል። የአስቸኳይ ጊዜ አዋጅ ከተነሳም በኋላም ቢሆን በክልሉ በተለያዩ ዞኖች በተለይም በምስራቅና ምዕራብ ጎጃም፣ በደቡብና ሰሜን ጎንደር፣ በሰሜንና ደቡብ ወሎ እንዲሁም በሸዋ አካባቢዎች ከባድና መካከለኛ መሳሪያዎችን ያካተቱ ግጭቶች በተደጋጋሚ እየተሰሙ ይገኛሉ። ይህ ግጭት የክልሉን ሰላምና መረጋጋት ከማናጋቱም በላይ የዜጎችን የዕለት ተዕለት ሕይወት፣ የትራንስፖርት እንቅስቃሴና የኢኮኖሚ መዋቅር ክፉኛ ሽባ አድርጎታል። በዛሬ ዘገባችን በሁለቱም ወገኖች በኩል ያለው የወታደራዊ ኃይል አሰላለፍ ምን ይመስላል? የትኞቹን ስትራቴጂካዊ ቦታዎች ለመቆጣጠር ፉክክር የተደረገ ነው? ሰብአዊ ቀውስና የሰላም ጥረቶቹ ምን ደረጃ ላይ ይገኛሉ? የሚሉትን ነጥቦችን በዝርዝር እንቃኛለን። በመጀመሪያ በመንግስት በኩል ያለውን የኃይል አስተላልፍና ወታደራዊ ስትራቴጂክ እንመለከታለን። የፌዴራል መንግስት በክልሉ ህግና ስርዓትን የማስከበር የህዝብን ደህንነት የመጠበቅና የስትራቴጂካዊ መሰረተ ልማቶችን ደህንነት የማረጋገጥ ኃላፊነት እንዳለበት በተደጋጋሚ ይገልጻል። በዚህ መሰረትም የመንግስት የኃይል አስተላለፍ በዋናነት የኢፌዴሪ መከላከያ ሰራዊት በክልሉ ትላልቅ ከተሞች፣ ዋና ዋና አውራ ጎዳናዎች፣ የአየር ማረፊያዎችና ስትራቴጂካዊ ተራራማ ቦታዎችን በመቆጣጠር ረገድ ዋናውን ድርሻ ይዟል። ሰራዊቱ ዘመናዊ የጦር መሳሪያዎችን፣ የታጠቁ ተሽከርካሪዎችን እና አስፈላጊ ሆኖ ሲገኝ የአየር ኃይል ድጋፍን፣ የድሮንና የጦር ሄሊኮፕተሮችን ጨምሮ በመጠቀም የተጠናከረ ወታደራዊ ዘመቻዎችን ያካሂዳል። የክልሉ ልዩ ኃይል መልሶ መዋቅርና የቀድሞው የአማራ ክልል ልዩ ኃይል ከተበተንና ወደ መደበኛ ፖሊስና መከላከያ ከገባ በኋላም የወታደራዊ ዘመቻው መሪነት ሙሉ በሙሉ በፌዴራል እዝ ስር ነው የሚገኘው። ሆኖም የክልሉ መደበኛ ፖሊስና የሚኒሻ አደረጃጀቶች ከመከላከያ ሰራዊት ጋር በመቀናጀት ከተሞችና የህዝብ መገልገያዎችን የመጠበቅ ስራ ይሰራሉ። የመንግስት ወታደራዊ ስትራቴጂክ በዋናነት ከተሞችና ዋና ዋና መንገዶችን ክፍት ማድረግ ላይ ያተኮረ ነው። ታጣቂዎች ወደ ትላልቅ ከተሞች እንዳይገቡ መከላከል፣ በከተሞች መሸሸጊያ እንዳያገኙ ማድረግና የፋኖን የአቅርቦት መስመሮችን ማቋረጥ የመንግስት ዋና ግቡ ነው። መንግስት በተደጋጋሚ ጊዜ ሰላም መውረድ ያለበት በህግ ማዕቀፍ ውስጥ ብቻ ነው በሚል አቋም ያለው ሲሆን መሳሪያ ለማስፈታትና የክልሉን አስተዳደራዊ መዋቅር ሙሉ በሙሉ ወደ መደበኛ ሁኔታ ለመመለስ እየሰራ መሆኑን ይገልጻል። ሆኖም ሰፊ መልክዓ ምድር ባለውና ተራራማ በሆነው የአማራ ክልል ሁሉንም ገጠራማ አካባቢዎች በአንድ ጊዜ በአካል ተገኝቶ መቆጣጠር ለመከላከያ ሰራዊቱ ፈታኝ እንደሆነበት ወታደራዊ ተንታኞች ይናገራሉ። በሌላ በኩል የፋኖ ታጣቂዎች ኃይል አስተላለፍ ስንመለከት ደግሞ በአማራ ክልል ካለው ማንነትና ህልውና ጥያቄ ጋር በተያያዘ የተነሳው የፋኖ ኃይል ባለፉት ወራት
ራሱን በአራት ዋና ዋና እዞች በማደራጀት የኃይል አሰላልፍን ለማጠናከር መሞከሩን መረጃዎች ያመላክታሉ። ከነዚህ አራት ዋና ዋና የፋኖ እዞችም የጎጃም ፋኖ እዝ፣ የጎንደር ፋኖ እዝ፣ የወሎ ፋኖ እዝ፣ የሸዋ ፋኖ እዝ ሙሉ በሙሉ በአንድ ወታደራዊ ጠቅላይ እዝ ስር የተዋደ ቢሆንም በየአካባቢዎች ካለው ማህበረሰብ ጋር ያላቸውን ቅርርብ በመጠቀም ከፍተኛ የተንቀሳቃሽነት አቅም አላቸው። የፋኖ ኃይል አስተላለፍና የወታደራዊ ስልት ባህሪያት በሚከተሉት ያጠቃልላሉ። የፋኖ ኃይሎች ከመከላከያ ሰራዊቱ ጋር ፊት ለፊት የረጅም ጊዜ ውጊያ ከማድረግ ይልቅ የደፈጣ ውጊያ ስልትን ይመርጣሉ። መከላከያ ሰራዊቱ ከአንድ አካባቢ ተንቀሳቅሶ ሲወጣ ቦታውን መቆጣጠር፣ ድንገተኛ ጥቃቶችን ማድረስና መልሶ ወደ ገጠራማና ተራራማ ቦታዎች ማፈግፈግ ዋነኛ ስልቶቻቸው ናቸው። የገጠር አካባቢዎች ቁጥጥር የፋኖ ኃይሎች ከትላልቅ ከተሞች ወጣ ያሉ በርካታ የገጠር ወረዳዎችንና ትናንሽ የገጠር ከተሞችን በቁጥጥራቸው ስር ለማድረግ ወይም ተጽዕኖ ለማሳደር ችለዋል። በዚህም ምክንያት በገጠር አካባቢዎች የመንግስት መደበኛ የአስተዳደር መዋቅር የወረዳና የቀበሌ አመራሮች እንዳይሰሩ ወይም እንዲሰናከሉ አድርገዋል። የከተማ ውስጥ ድንገተኛ ጥቃቶች አልፎ አልፎ በትላልቅ ከተሞች እንደ ባህር ዳር፣ ጎንደር፣ ደብረ ማርቆስና ደብረ ብርሃን ባሉ ከተሞች ጭምር የፋኖ ታጣቂዎች የከተማ ውስጥ ድንገተኛ ጥቃቶችን በመሰንዘር ከመንግስት ጸጥታ ኃይሎች ጋር የተኩስ ልውውጥ ያደርጋሉ። የፋኖ የፖለቲካ አቋም የፋኖ አመራሮች የአማራ ህዝብ መሰረታዊ የማንነት የድንበርና የህልውና ጥያቄዎች ምላሽ አላገኘም፣ የክልሉ ህዝብ በየቦታው ጥቃት እየደረሰበት ነው በሚሉ መከራከሪያዎች ያነሳሉ። በመሆኑም አሁን ያለው የክልሉና የፌዴራል መንግስት ስርዓት እስካልተቀየረ ወይም መሰረታዊ ጥያቄዎቻቸው በድርድር እስካልተመለሱ ድረስ መሳሪያ እንደማይወርዱ በይፋ ገልጸዋል። በሌላ በኩል ደግሞ ሰብአዊ፣ ማህበራዊና ኢኮኖሚያዊ ቀውሶች በክልሉ ክፉኛ እየጎዳውም ይገኛል። ይህ በሁለቱ ኃይሎች መካከል የሚደረጉ የኃይል ፍልሚያ በክልሉ ህዝብ ላይ እጅግ ከፍተኛ የሆነ ሰብአዊና ኢኮኖሚያዊ ጠባሳ እየጣለም ይገኛል። በተለይም ንጹሐን ዜጎች የዚህ ጦርነት ቀጥተኛና ቀጥተኛ ያልሆነ ሰለባዎች ሆነዋል። የሰብአዊ መብቶች ድርጅቶች ሪፖርት እንደሚያመላክተው የተለያዩ ዓለም አቀፍና ሀገር በቀል የሰብአዊ መብት ተሟጋጅ ድርጅቶች የኢትዮጵያ ሰብአዊ መብት ኮሚሽን ጨምሮ በተደጋጋሚ ባወጣቸው መግለጫዎች በክልሉ በንጹሐን ዜጎች ላይ የሚደርሰው ግድያ፣ ያለአግባብ መታሰርና መፈናቀል እጅግ አሳሳቢ ደረጃ ላይ መድረሱን ጠቁመዋል። በግጭቶች ወቅት የሚተኮሱ ከባድ መሳሪያዎች በሰላማዊ ዜጎች መኖሪያ ቤቶች፣ በሃይማኖት ተቋማትና በህዝብ መገልገያዎች ላይ በማረፋቸው ከፍተኛ የህይወት መጥፋትና የአካል ጉዳት ደርሷል። የቀውሱን ዋና ዋና መግለጫዎች በዝርዝር ስንመለከት የጤናና የትምህርት ስርዓት መዘጋት በክልሉ በተለይም በገጠር አካባቢዎች በርካታ ትምህርት ቤቶችና የጤና ጣቢያዎች በግጭቱ ምክንያት ሙሉ በሙሉ ወይም በከፊል ስራ ቆመዋል። መድኃኒትና የህክምና ቁሳቁስ ማጓጓዝ ባለመቻሉና የህክምና ባለሙያዎች በደህንነት ስጋት አካባቢያቸውን በመልቀቃቸው እናቶችና ህጻናት ለከፍተኛ አደጋ ተጋልጠዋል። በሺዎች የሚቆጠሩ ተማሪዎችም ከትምህርት ገበታቸው ውጭ ሆነዋል። የኢኮኖሚና የትራንስፖርት ሽባ መሆን፣ በተደጋጋሚ የሚጣሉ የትራንስፖርት እገዳዎች፣ የመንገድ መዘጋቶች በክልሉ ያለውን የንግድ እንቅስቃሴ ክፉኛ ጎድቶታል። ከአዲስ አበባ ወደ አማራ ክልል የተለያዩ ዞኖች የሚወስዱ ዋና ዋና መንገዶች በተደጋጋሚ በመዘጋታቸው የሸቀጦች የነዳጅና የማዳበሪያ አቅርቦት እንዲስተጓጉል አድርጓል። ይህም የኑሮ ውድነቱን በከፍተኛ ሁኔታ ሰቅሎታል። የግብርናው ዘርፍ መዳከም አማራ ክልል የአገሪቱ ዋና የሰብል ምርት ማከማቻ ጉተራ ቢሆንም በጦርነቱ ምክንያት ገበሬው በሰላም አርሶ ማምረት አልቻለም። የማዳበሪያ በወቅቱ አለመድረስና የደህንነት ስጋት የግብርናውን ምርታማነት አውርዶታል። ይህ ሁኔታ በክልሉ ብቻ ሳይሆን በመላ ሀገሪቱ ላይ የምግብ ዋስትና ስጋት እየደቀነም ይገኛል። የሰላም ጥሪዎች፣ አማራጮችና ማጠቃለያዎችን ስንመለከት ታዲያ ይህንን ውስብስብና አውዳሚ ቀውስ በዘላቂነት ለመፍታት ምን አይነት ጥረቶች እየተደረጉ ነው? ወደፊትስ ምን ይጠበቃል? ባለፉት ወራት የሃይማኖት አባቶች፣ የሀገር ሽማግሌዎችና ምሁራንና የተለያዩ የሲቪል ማህበረሰብ ድርጅቶች ሁለቱ ወገኖች ከወታደራዊ አማራጭ ወጥተው ወደ ጠረጴዛ ዙሪያ ውይይት እንዲመጡ በተደጋጋሚ ጥሪ አቅርቧል። የሰላም ጥሪዎቹ ይዘት በዋናነትም በአስቸኳይ ሁለቱ ወገኖች ግጭት እንዲያቆሙና ሰብአዊ እርዳታ ለሚያስፈልጋቸው ወገኖች መንገድ ክፍት እንዲሆን ማድረግ፣ ያለ ቅድመ ሁኔታ መወያየት፣ የፌዴራል መንግስትና የፋኖ አመራሮች የክልሉን ህዝብ መሰረታዊ ጥያቄዎች መነሻ በማድረግ ያካተተና ግልጽነት ያለው የፖለቲካ ድርድር እንዲጀመር ማሳሰብ፣
የብሔራዊ ምክክር ኮሚሽን ሚና የኢትዮጵያ ብሔራዊ ምክክር ኮሚሽን በክልሉ ያሉትን ልዩነቶች በምክክር ለመፍታት ዝግጅት እያደረገ መሆኑን ቢገልጽም በክልሉ ባለው ቀጣይነት ያለው የጦርነት ድባብ ምክንያት የምክክር ሂደቱ በሁሉም አካባቢዎች በሙሉ አቅም ለማንቀሳቀስ መቸገሩ ይናገራል። እንደ ማጠቃለያም በአማራ ክልል ባለው የወቅቱ የሰላም ሁኔታ አሁንም ድረስ በአሳሳቢ አለመረጋጋትና በኃይል ፉክክር ውስጥ ይገኛል። መንግስት በከተሞች በዋና ዋና መሰረተ ልማቶች ላይ ያለውን የበላይነት ለማስጠበቅ ወታደራዊ እርምጃዎችን ሲቀጥል፣ የፋኖ ኃይሎች ደግሞ በገጠራማ ክፍልና በደፈጣ ውጊያ ስልት ጥቃቶቻቸውና ተጽዕኖቻቸውን ለማስፋት እየሞከሩ ነው። ይህ የአሸናፊና ተሸናፊ የሌለው የረጅም ጊዜ ጦርነት አዙሪት የክልሉን ማህበራዊና ኢኮኖሚያዊ መዋቅር እያደቀቀው በመሆኑ ወታደራዊ መፍትሄ ብቻውን ዘላቂ ሰላም ሊያመጣ እንደማይችል የብዙዎች ስምምነት ነው። የወደፊቱ የክልሉ ዕጣ ፈንታ በሚወስነው ሁለቱ ወገኖች የህዝቡን ስቃይ በማስቀደም የፖለቲካ ፍላጎቶቻቸውን በሰላማዊና በዲፕሎማሲያዊ መንገድ ለመፍታት በሚያሳዩት ቁርጠኝነት ላይ ብቻ ይሆናል ማለት ይቻላል። የተወደዳችሁ አድማጭ ተመልካቾቻችን በአማራ ክልል ያለውን ወቅታዊ ሰላም ሁኔታና የኃይል አስተላለፍ የዳሰስንበት ዝርዝር የዜና ዘገባዎቻችን በዚህ ይጠናቀቃል። ስለተከታተላችሁን ከልብ እናመሰግናለን። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት መስጠት አብራችሁን እንድትሆኑ እየጋበዝኩ በያላችሁበት ጥሩ ጊዜ ተመኘው። ጤና ይስጥልኝ።